ብቻ አንዴናልኝ እንጂ ልክ እንደደረስክ ነው ግጥም ማደርግ። ለማንኛውም የኔ ፍቅር ሰዓቱም እየሄደ ስለሆነ ሻወር ወስጄ ልምጣ። አፈቅርሻለሁ። በጣም ነው ማፈቅር የኔ ቆቆር። መቼም ፓስቲ ቤት ነው የቀጠርካት? እናንተ መሰልኩ እንዴ? እንደውም ዛሬ አምሽተን ልንመጣ ስለምንችል ብር ትከፍትልናል። ያንተ ነው ተረው። እኔ መሳይ አይደለሁም ደግሞ ፈልሳራለ ተቆላመጭ ደስ ይለኛል። ያው ግን ማሬ ፍቅሬ ምናምን ብትይኝ ደስ ይለኛል። ቹነተን ኩዬ በጣም እኮ ነው ማፈቅር። ቆይ ፊኛው ሜልኩ ከተገኘ በፊት ነው በኋላ? ሄዛ እንዴ እኔ እኮ አልናገረውም እንጂ እኮ በጣም እኮ ነው ደስ የምትለኝ። ያ መሳይ ግን የተረገመ ነው። ቆይ ብቻ አግኝቼው በጥርሴ ነው መዘለዝል። አዲስ አበባ ካሲስ በራሱ ጊዜ አደጋ ላይ ወደቀ። በሚገርም ሁኔታ እንግዲህ ጽጌ በሚላት በሚወዳት በሚያፈቅራት ልጅ መሳይ ካንዴ ሁለት እየተናከሉ ቢሆንም እንግዲህ መሳይ ሊነጥቀው ወይም ደግሞ መርግጥ መሳይም እሷን ወዶ አስፈቅሯት ይሄን ያክል በፍቅር ጠብ ብሎላት ሳይሆን ተንከሲስን ለማጥቃት ሆነ ብሎ ያለመውና ያሴረው ሴራ በመሆኑ በመጨረሻም እንግዲህ ተንከሲስ ከዛች ከልጅቷ ጋር ሂዶ ከጽጌ ጋር አደጋ ላይ ወድቋል ማለት ነው። እንግዲህ መጀመሪያም እንደማንም ይሄን ልጅ ራሴ አንዴ ወደኔ እንዲመጣ ይሁንልኝ እንጂ ከዛ በኋላ እኔ ራሴ እንትኑ ላይ ቆሜ እኔ ራሴ ነኝ ይሄን ነገር ቀድጄ ማውጣው በማለት እንግዲህ እሷን በዲፍረስ ስትናገር ነበር። ሲቀጥል ደግሞ መሳይን ለማናደድ ብሎ ጽጌና አጠገቡ ሲያወራ የነበረው ተንከሲስ መሳይ በራሱ እኔ መሳይ አይደለሁም ይሄን ነገር ጉር ሳልሰራው ከቀረሁኝ ካልሰራ ከቀረሁ እያለ እንግዲህ ሲዝትበት ነበረ። የተባለውም ወይም ደግሞ የተፈራውም አልቀረም። በመጨረሻ እንግዲህ ተንከሲስ ራሱ አደጋ ውስጥ ገብቷል ማለት ነው። በእርግጠኝነት እንግዲህ ፊኛውን ሳትረግጠውና ፊኛው ላይ የሆነ ነገር ሳይደርስበት አይቀርም። ሄዶ እንግዲህ ለሷ ጋር ተደዋውሎ ከሄደ በኋላ መጨረሻ ሲመለስ በጤናው አይደለም እየጮኸ በጣም ተጎድቶ በጣም በችግር ውስጥ ነው የመጣው። እንግዲህ ገና ወደ ቤታቸውን ሲመጣ እና አብርሽና ሁሉም ወላ ቤተሰቡ ተሰብስቦ ራት እየበላበት በነበረበት ሰዓት ላይ እሱ መጀመሪያ አካሄዱ ምናልባት ላድር ሁሉ ስለምችል አደራችሁን እንግዲህ እንዳታስቡ እያለ ነበር እየተጎረረ ሄደው። ግን ምን ዋጋ አለው በተገላቢጦሽ ሆኖ እንግዲህ ያገር ያለ እያለ እየጮኸ ነው የደረሰው ማለት ነው። ቤተሰቦቻችን በእርግጠኝነት የሆነ አካሉ ላይ ጉዳት እንደሚደርስበት ያንን እንግዲህ በራሱ ጊዜ ለፍልፎ ምን አለ ሚኔራል አለ ምን አለ ተቀብሮብኛል በውስጤ ከወርቅና ካልማዝ በላይ ነው የኔ ውስጥ ያለው ነገር እያለ እንግዲህ ሲቀደድ እሷን ወደ ራሴ ስባለሁ ብሎ እሱ እንግዲህ አደጋ ላይ ተጋረጠ ይመስላል። ማንንም ቤተሰቦቻችን ይሄ ሁሉ እንግዲህ ምናልባት የመሳይ እጅም ሳይኖርበት አይቀርም። ምክንያቱም ሰራልሃለሁ ብሎ ዝቶበት ነበር እንደምታውቁ። ሲቀጥል ደግሞ ከልጅቷ ጋር ያወራሉ። ስለዚህ እሱም ሳያሳመናት አይቀርም። እሷም ደግሞ እንግዲህ ለብቻ ሁሉም ነገር እንደምታውቁት እነዚህና እነ ካሌብ ለብቻ ይፈልጉታል። ያ ደግሞ የዝና ተላላኪው ለብቻ ይፈልገዋል። ከዛ ወደ ኋላ ዝቅ ብሎ ደግሞ እንግዲህ እንደምታወቀው መሳይ ለብቻው ይፈልገዋል። ከዛ አሁን ደግሞ ከመሳይ ኢንፎርሜሽን ሰምታ እቺኛቱ ልጅ ደግሞ ለራሷ ጥቅም ለማዋል ወይም የራሷን ለብቻዋ ለማድረግ የምትችለውን እያደረገች ነው። ዛሬ እንደምታውቁት ሁሉም ሰው ፊትለፊቱ በጎኑ ላበበ ለከበደ ወይም ለማንም ሰው ምንም ጉዳይ አይሰጠውም። በቃ የራሱን ጥቅምና የራሱን ጥቅም ብቻ ለማስሄድ ወደፊት ነው የሚስፈነጠረው ማለት ነው። በዛ አማካይነት እንግዲህ በጣም ከባድ አደጋ ውስጥ ገብቷል ተንከሲስ። እንግዲህ የበለጠ ያልሆነ ነገር ወይም ደግሞ እንግዲህ የዘር መራቢያውን እንደማይጎዳ ተስፋ እናደርጋለን። ቤተሰቦቻችን ሰላም ውድና የተከበራችሁ ቤተሰቦች ሰላምታ ይበያላችሁበት የዓለም ዳርቻ ይድረሳችሁ። እንደምን አላችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ቤተሰቦች ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብለናል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። እወዳችኋለሁ ቤተሰቦች። ላይክ ስለምታደርጉ ስለምታበረቱ ስለምትሰጡኝ ሀሳብ አስተያየት ምስጋና በጣም ከፍ ያለ ነው። እንግዲህ ከመልካምነታችሁ ከቅንነታችሁ ተነስታችሁ ላይክ ስለምታደርጉኝ ይሄን ቻናል ስለምትደግፉ ሰፖርት ስለምታደርጉኝ በጣም ምስጋና ይከፈለ ነው። አሁንም ላይክ ሰብስክራይብ ማድረጋችሁ አብረነታችሁ አይለይም በማለት አብረን እንቆያለን ማለት ነው። የተሰማችሁ ሀሳብ እኔ በቪዲዮ ማለት እኔ በእንደዚህ በድምጽ ስላወራሁኝ እናንተ ደግሞ ሀሳባችሁን የእናንተ ሁላችንም የሰው ሀሳብ አለው አይደለ? ሁሉም ሰው የመሰለውን ሀሳብ አስተያየት ይሰጣል አይደለ? በአንድ ድራማ መማማሪያ ነው። አንድ ድራማ ከራሳችን ህይወት ጋር ነው ማስሄድ ያለብን። ገባችሁ አይደለ? ለምሳሌ ከትፍና ህይወት ምን እንማራለን?
ከየግሌ ህይወት ምን እንማራለን? ከየግሌ ከራሷ ካላት ጸባይዋ ከምታደርጋቸው ድርጊቶች ምን እንማራለን? እንዲሁም ደግሞ ከገልሞ እንደምታውቁት ያንዳንዱ ሰው እነዚህ ልጆች ከየስርፋው ተሰባስበው አንድ ላይ የሚኖሩ በፍቅር የሚኖሩ በቃ አላለ ህይወት ሁላቸውንም በየፊናቸው የፈተነቻቸው ናቸው። ከቤተሰብ ተነጥለው ብቻቸውን እንዲሁ ከጎዳና ወድቀው ብቻቸውን ሆነው ታመው ተርበው ተጠምተው ከዛ መጨረሻ ላይ ሁላቸውም አንድ ላይ በመሆን መልካም ልብ ያላቸው ሰዎች ጋር እንደዚህ ቤት ሲያስጠጓቸው አንድ ላይ ተሰባስበው ዛሬ ህይወታቸውን እየመሩ ያሉ ናቸው። ነገ ጧትም ደግሞ ህይወታቸውን ለመለወጥ ሁሉም በየፊናው እየበረረ ነው። ተንከስም በአቅሙ መሳይም ለራሱ አብርሽም ገልሞም በቃ የራሳቸውን በየፊናቸው ስራቸውን ይሰራሉ። ከዛ ሲመለሱ አንድ ላይ ተሰብስበው ምግባቸውን ይሰራሉ፣ ይበላሉ፣ ይጠጣሉ። ይሄ በቃ መኖር አለ አይደል? ህይወትን ለማሸነፍ የራሳችሁ አንድ ዲሃና ዲሃ ተደጋግፉ አንድ ላይ እንትን ትበረታላችሁ። ሰው ከዛ በዛ አንፃር እንግዲህ ሁላቸውም እንዴት አይነት ህይወት እየኖሩ ነው? እያንዳንዳቸውስ ምን አይነት ጸባይ ያላቸው? ገልሞ ለብቻው የራሱ እንትን አለው ከኋላ የመጣበት ህይወት አሉ። የቤተሰብ ማጣቱ፣ ቤተሰብ ብቸኝነቱ፣ በቃ የተስፋ መቁረጡ በዛ ላይ ደግሞ በህይወት ያለፈባቸው መንገዶች መስመሮች በቃ ያ ነገር በጣም ብዙ አስተማሪ ህይወት አለው። ተንከስም እንደዚሁ ለብቻው አብርሽም እንደዚሁ ከገጠር መጥቶ ብቻውን ቤተሰቦቹን ኢቭን ፍለጋ እንኳን አልሄደም። ለምን እስካሁን ራሱን ስላለወጥ ለቤተሰብ ምናልባት ተለውጦ የሆነ ቦታ ላይ ደርሷል ብለው አስበው ሊሆን ይችላል። እኔ ግን ያለሁበት በዚህ ባለሁበት ደረጃ በዚህ ባለሁበት አቋሚ ወደ ቤተሰብ መቀላቀል መፈለግም አልፈልግም። በቃ ቤተሰብ ማለት ሲኖረኝ ነው በማለት የሚያስብ ነው። እንግዲህ ትትናም ደግሞ ከብዙ መከራና ስቃይ በኋላ በመድብል አማካኝነት እንግዲህ ከነዝናና ግብረአበሮቹ ከስቃይ ከመከራ ውስጥ ወጣ አሁን ወደ እነሱ ተቀላቅላለች። እሷም እንግዲህ አሪፍ ህይወት እንትን እያለች ነው። ግን አሁን ላይ እንደሚታወቀው ከቤተሰብ ተደውሎላት እንግዲህ ቤተሰቦቿ የሚያውቁት እንደሚታወቀው አረብ ሀገር ወይም ደግሞ ሳውዲ አረቢያ ሄዳ እየሰራችና ብር እንደምትልክላቸው ነው የሚጠብቁት። መንገድ ታግታ በነዝና ታንዱ ለሶስት ብር ቤተሰቦቿ ከፍለዋል። ይሄን ያክል አምጡ፣ ይሄን ያክል ስጡ፣ ይሄን ያክል መልሱ እየተባሉ የራሱንም ንብረቱን የእህት ወንድሞቿ ንብረት ሳይቀር ተሽጦ ተከፍሎ ነው እንግዲህ እሷ እዚህ ለዛውም ደግሞ በስቃይ የነበረችው። በመጨረሻም እንግዲህ በመድብል አማካኝነት እንግዲህ እግዚአብሔር ረድቷት በመጨረሻ እንግዲህ ከጋለችበት ስቃይ ወጣ አሁን ላለችበት እንግዲህ ለዚህ ህይወት በታለማኑ አሁን እንግዲህ ደግሞ እናቷ ደውላ ያው አባቷ ተታመመና እንግዲህ ወደ ሪቨርስ ስለተባለ ለሕክምና የሚያስፈልግ በጣም ብር ስለሚያስፈልገው ለዛ ነገር ብር እንደሚያስፈልጋቸው ስትነግሯት ነበር። ከዛም እንግዲህ አብርሽ ያለውን ነገር እናሰባስብ ሲላት አይ አልፈልግም፣ ማንም ሰው እንዲሰማ አልፈልግም በማለት ከልክላው ነበር። በመጨረሻ እንግዲህ የግሌ ሰምታ ግሌ እንግዲህ ያለቻትን የግሌ እንደምታወቀው በጣም የዋህ ምስኪን ንጹህ ልብ ያላት ልጅ ናት። ነገሮችን በቃ ስትቆጣም ቶሎ ነው እንትን ስትል ቶሎ ነው ያለቻትን እንግዲህ ያጠራቀመቻት ብሯን ውልቅ አድርጋ ነው ፎጭ አድርጋ የከፈለችው። ያንን ነገር ነው ያደረገችው። ቤተሰቦቻችን እንግዲህ ቀጣዩ መልካም እንደሚሆን ተስፋ እናደርጋለን። እንግዲህ ተንጋሲስ ምን አይነት ጉዳት ደርሶበት ይሆን ወይስ አሪፍ ነው? እሱን የምናየው ነው የሚሆነው። ገልሞ እንግዲህ ታሞ ነበር ተሽሎታል። ካሁን በኋላ እንግዲህ መጠጡ እንዲያቆም ሐኪምም ከልክሎታል። እውነት ሐኪም እንደከለከለው ያደርገ ይሆን ወይስ ድጋሚ ጠጣ ይሆን? እሱን አብረን ይዘን የምንመጣ ይሆናል። ላይክ አድርጉልኝ ቤተሰቦች፣ እወዳችኋለሁ። ባይ ባይ።